ለቅየት ምናምን ከሆነ እስከ 25000 ብር ያው ላንተ ልጅም ወጣት ነብዬም ነው እንትምለው ችግር የለውም ነው ይከፍላል ለ25000 ብር ለነሰየም እሺ ሊል ደናኑት ሰላም ነው እግዚአብሔር ድናቸው በጣም ችግር የለውም እኔ ገንዘብ በፈለገው ከፍላለሁ አይ ሁሉንም ከፍላለሁ እርሶ ብቻ ከዚህ ገላግሉ ግን ምን ሲሆን ነው እንደዚህ አይነት ነገሮች የሚፈጠሩት ያው የሰውም ስራ ምናምን አለ አይደለ ያው ለዛ እኮ ነው በቃ የሰው ነገር እንትን ይላል ሰው በህይወት ሰው ጠላው ያው ምንም ማድረግ አይችልም ሰው ነው ፌስታል የሚዘት ይርክ መጥፎ ነው ያው እቺን ነገር ግን ያዛትና ምንድነው ማድርገው ነው እቺን 3 ቀን ነው የምትጠቀመው 3 ቀን ብቻ ቅጠላቅጠል ነገር ነው እሱ ምን አገባ አንተ መጠቀም ብቻ እኮ ነው ማታ ትሄዳለህ ታጨሳለህ ትታጠናለህ ትተኛለህ አው ግን የርሶ እርዳታ ያስፈልገኛል ጋሽ ምን ተስኖት የርሶ እርዳታ ያስፈልገኛል ያለ ሳበቦት ነው ጋሽ ምን ዋቆት መፍቴስቱኝ ዋቆት እየሰማኝ ነው ያለው ዋቆት ጋሽ ምን ተስኖት ዋቆት እዚህ ጋር ይምጡና መፍቴስቱኝ ያለ ዘማ ህይወቴን አጠፋለሁ እኔ መኖር አልፈልግም ጋሽ ምን ተስኖት እሱ እኔ ምንም ያገባኝ ነገር እርሶ ብቻ ነው የሚፈቱኝ ዋቆት እንዴት ልታልፍልኝ ስለወንድ ልጅ አምላክ ዋቆት የገባሁት በጥቆማ ነው ዋቆት ጋሻ በራናቸው ለኔ የሆነ ነገር እኮ መረስ አለበት ዝም ብለ እንዳገኘው ዘውለት ገባለ እንዴ ስልኮት አልሰራ ብሎት ነው እንጂ ደውለው ነበር ምንም አልፈልግም ምንም አይነት እንትን ሌላ ነገር ወሬም አልፈልግም እንድትወጣልኝ ፈልገው ኧረ ባኮት ሶዬ ተነሳ ዞር በል ባኮት የርሶ ገዛ ያስፈልገኛል ባኮት ይጡና ያውሩኝ ባኮት ስነ ስርዓት ያዝልኝ ሶዬ ይወል ዘው ብለክ እኔ ያለውበት ቦታ ማንንም በሌለበት ቦታ መተክ እንዴት ልገባ ትችላለህ እኮ የውሎት እኔ ጥቆማ ሰጥተውኝ ነው ይሄ ነገር የሚፈታው በእሳቸው ብቻ ነው ያለ ምንድነው የሚሰሩት ውስጥ ግን እርሶ ምን አገባ እሺ ግን ምን አገባ እሺ ጥፋትም ሌላም ጥፋት ትደግማለህ እንዴ እሺ ይቅርታ ጌታ ይቅርታ አድርጉልኝና ባኮት መፍትሄ ይስጡኝ ባኮት የገጠመኝ ችግር ከባድ ነው እኔ ራሴን ማጥፋት እየተመኘው ነው በቃ እኔ መሞት እንጂ መኖር እየተመኘው አይደለም ባኮት ህይወቴን ይመልሱልኝ ባኮት እኔ እኮ አሁን እያለቃቀስኩ እኮ እዚህ ጋር እንትን በጣም ልውስጥ እያስገባኸኝ ነው ያለው ሰውዬ አረ ጌታዬ እርሶን ልውስጥ ማስገባት አልፈልግም ባኮት እኔ መፍትሄ ብቻ ነው የምፈልገው የፈለጉትን እከፍላለሁ የፈለጉትን ያህል ብር እከፍላለሁ ብዙ ብር ይዣለሁ ካሽ ይዣለሁ ከፈለጉት ትራንስፈር ከሆነ እኔ የሰው ፍቅር ነው የምፈልገው በነገራችን ላይና ወዶታለሁ ጋሽ ወዶታለሁ እባክዎት ይርዱኝ እኔ የሰው ልጅ የምወድ ሰው ነኝ ግን ዛሬ ገጠመኝ ነገር ሰሞኑን የገጠመኝ ነገር ግን ምንም አላማከኝም አመጣጥህም እንደው ዝም ብለህ ዘውን ያልገባኸው እንደው የሆነ ስመጣ የሆነ ነገር ማሳወቅ አለብህ እንደው ዝም ብለህ እንደዘው ብለህ ትገባለህ እንዴ እኔ መምጣት አልፈለኩም ነበር እንዲደውሉልዎት አድርጌ ነበር ግን ካቅም በላይ የሆነ ጉዳይ ገጥሞኝ ነው እባክዎት አሁን እሺ ቁጭ በል እሺ አመሰግናለሁ ፈጣሪ አመሰግናለሁ እሺ ግን አይመጡም እርሶና አያወሩኝም መፍትሄ እያሰብኩ ነው እስቲ ዝም በል እስቲ ትንሽ ቅላቴ ላይ ራሴ እየሰበሰብኩ ነው ያሉት በጣም ነው የሚያናድደው እንዴት ከሰው ዝም ብለህ ዘው ብለህ እንዴት ትገባለህ የሰው ግቢ ማንንም ሰው ሳጣ ብዙ ተጣርቼ ከ30 ደቂቃ በላይ ቆይቼ ነው ማንንም ሰው ሳይከፍትልኝ ሲቀር ያው ከመጣውበት ጉዳይ አንፃር እንደው ነፍሴ ማደጋ ላይ ነችና እርሶ መፍትሄ ይሰጡኛል ብዬ ነው እባክዎት እንደው ቢያዩኝ እኮ ያዝኑልኛል ስላላዩኝ ነው እኮ ቢያዩኝ ያዝኑልኛል እውነት በጣም የሚታዘኑልኝ ሰው ነኝ በይሳት እንደው እኔ ስንት ተስፋ ያለኝ ሰው እንደው ባጭሩ ብቀጭር ሰው ምን ይጠቀማሉ እርሶ አሁን ከኔ እሺ አሁን እሱን ተውና ከኔ ምንድነው የምፈልገው ምንድነው ምን አይነት ነገር ነው የምፈልገው ወይንስ እንዴት ነው እንትን የሚል መድኃኒት ነው ከርሶ የምፈልገው ብዙ እንትን ይለዋል እስቲ መጥቼም ላውራ አው ላስረዳውት እንደው ምን ብያስ አስረዳለሁ እርሱ ይምጡና ያስረዱኝ መፍትሄ ደግሞኝ ነበር እንዴ እኔ ሰው እንዴት እንደዚህ ይቅርታ እንግዲህ ህይወቴ አደጋ ላይ ስለሆነ እሺ የመጡ ነው ለነሰ እሺ ደናኑት ሰላም ነው እግዚአብሔር ይመስገን ቁጭ በል እሺ ቁጭ በል እዚህ ጋር ያሉት መድኃኒቶች ለኔ የሚያስፈልጉኛል ጋሽ ምን ተስኑት
በምን አወቅ በምን አውቀ ነው? እኔ እኮ አላቅም። እኔ ከእርሱ ጋር መላ እንደማይጠፋ ነግረው ነውና እንዴት ነው የሚያደርግ? እስቲ እንዴት ነው የሚያመህ? እንዴት ነው እንትን የሚልህ? ደህና ነህ ስትታይም? ወይ አይደለም፣ ውስጤ ታሟል። እንዴት ነው የሚያደርገው? ንገረኝ። እንዴ የሚያደርገን ነገር እኮ ታልነገርከኝ መድኃኒት ልቀምምልህ አልችልም። እኔ እቃዣለሁ። ማቃዣት ብቻ በጣም ኃይለኛ ቅዠት አለብኝ። ቅዠቱ ደግሞ ቅዠት አለ። በቀን ራሱ ተኝቼ ቃዣለሁ። ምን እንደሚሻለኝ አላውቅም። ብዙ ነገሮች እየመጡ ያሰቃዩኛል። በዛ ላይ ደግሞ በቃ ከላይ ላይ የሚቀመጥ የሆነ ትልቅ ነገር ያለ ይመስለኛል። በቃ እንደዚሁ እንደከበደኝ ነው። እርሱ መፍትሄ አያጡም እንደው እስኪ ከላይ ላይ ያው እንደምታይ ብዙ ሰው አድኛለሁ፣ ግን እንዳንተ ዘው ብሎ የገባብኝ ሰው የለም እንጂ አፉ ይበሉኝ። ችግር የለውም ቁጭ በል። ግን አይ እኔ ጥፋትን ነው እየነገርኩ ያለሁት እንጂ ሌላ አይደለም እኮ። ግን የተከበርኩ ሰው ነኝ። ብዙ ሰዎችን አድኛለሁ ተዝጋቢር ጋር። ያው እኔም ብቻዬን አይደለም አድነውና የምቅየት ከሆነ ደግሞ ያው አሉ መድኃኒት፣ ግን ውድ ናቸው በጣም ችግር የለውም። እኔ ገንዘብ በፈለገው ከፍላለሁ። ሁሉንም ከፍላለሁ። እርሶ ብቻ ከዚህ ገላግሉ። ግን ምን ሲሆን ነው እንደዚህ አይነት ነገሮች የሚፈጠሩት? ያው የሰውም ስራ ምናምን አለ አይደለ? ያው አሁን ጓደኞችህ ስራ ምናምን ስትሰራ የሆነ የራስ ነገር ሲኖር፣ አሁን አንተ ሀብት ምናምን እንዲኖር ምቀኛ ብቻ ነው የከበበኝ እኮ። ለዛ እኮ ነው በቃ የሰው ነገር እንትን ይላል። ሰው በህይወቴ ሰው ጠላው። ያው ምንም ማድረግ አይችልም ሰው ነው። አንተም ደግሞ ለነሱ አጸፋዊ ምላሽ መመለስ ትችላለህ። እኔ ጋር ምክንያቶች ብዙ እንትኖች አሉ እኮ። እርሶ ይሄንን ነገር መመለስ ይችላሉ ወደነሱ ይሰራሉ ማለት ነው እንደዚህ? ያው ፍላጎት አንተ ፍላጎት ካለ ነው። እኔ እንትን አልልም። እንደዚህ እርሶ ምንድነው የሚሰሩት በዚህ ጉዳይ? መድኃኒት ነው የምሰጠው እኔ። አርግ የተባልኩትን ማድረግ ነው። ክፍዬን ነው የምቀበለው እኔ። እሺ ምን ያህል ነው የምከፍለው አሁን እኔ? ለቅየት ምናምን ከሆነ እስከ 25,000 ብር። ያው ለአንተ ልጅም ወጣት ነህ ብዬም ነው እንትን የምለው። ችግር የለውም እኔ እከፍላለሁ። ለ25,000 ብር እንትን እላለሁ። ሌላ እንትን ምልክ ነገር የለም። ሌላ ደግሞ ምንድነው ምልህ መሰለክ? መጽሐፉ ምንድነው እዚህ ጋር ያለው? ያው መድኃኒቶች ምናምን እንደዚሁ ዝም ብዬ ከራሴ እንትን የምለው ነገር የለም። ያው መድኃኒቶች ምናምን ቀመምበት መድኃኒት እንትን እና አንተ ማድረግ ያለብህ ምን መሰለክ? ያው አሁን መድኃኒቶቹን እሰጥሃለሁ፣ ግን እባክህ ለሰው እንደዚህ መሬት ተሰጠኝ ብለህ እንዳታወራ። ምን መሰለክ? ለራስህ ነው። እሱ ጋር ሄደ ምናምን ይሄ ሚስጥራዊ ስራ ነው እየሰራሁ ያለሁት። ስለዚህ የአንተ ስራ ምንድን ነው? መዳንና መዳን ብቻ ነው። ይሄ ለአንተም አይሆንም። ያው እንግዲህ እቺንን ነገር ፌስታል ነገር አሁን ጊዜውም ተበላሽቷል እኮ። ፌስታል የሚዘት ይርክ መጥፎ ነው። ያው እቺን ነገር ግን ያዛትና ምንድነው ማድርገው ነው? እቺን 3 ቀን ነው የምትጠቀመው። 3 ቀን ብቻ። ቅጠላ ነገር ነው እሱ። ምን አገባ አንተ? መጠቀም ብቻ እኮ ነው። ማታ ትሄዳለህ፣ ታጨሳለህ፣ ትታጠናለህ፣ ትተኛለህ። ከዛን ደግሞ ሆነም እንደነገ ማታ 3 ቀን ሙሉችን ትጠቀማለህ። ከዛም በኋላ ደግሞ የሚሰጥከው ደግሞ ሌላ ነገር አለ። ቤቱን በጥብጠህ ትረጫለህ እና ትረጫለህ። ቤቱን ተረጨው በኋላ ነው አንተ የሚልልህ መንፈስ ነው ቤት ውስጥ የገባው መንፈስ ነው። ግን ሌላም ነገር አለ። ምንድነው? ሌሊት ላይ የሆነች ማላቃት ሴት እየመጣች ላይ ተቀምጣ የማልፈልገውን አይነት ግንኙነት እንዳደርግ ግን አላያትም። እኔ አይ ተው ይሄ ነገር እንዴት ሊፈጠር ይችላል? በጣም መጥፎ ነው ይሄ። ግን ለዚህች ነው 25,000 ብር የምከፍለው። አዎ እኔ በጣም መካሬን አይቼ ነው ማመጣው መድኃኒቱን። ትንሽ ነገር ነች ማለት ነው። እርሶ በጣም ትልቅ ሰው ነው አይደለም? ትንሽ ነገር ነው ብለህ ትንሽ ነገር ማለት እቺ ነገር ታድናለች። ይሄ ሁሉ ሲሰቃይ የነበረው ለዚህች መድኃኒት ነው። ትድናለህ። መፍትሄ አሁንም ሌላም ችግር ካለብህ የማይሆን ነገር ተሆነ ደግሞ ና እኔ ጋር ተመልሰህ ችግር የለውም። አረችማ ፍቱናት፣ ገና ሰዓት ራሱ ፍቱናት። እና የሌሊቱን ጉዳይ ምን አሉኝ? 9 ሰዓት ላይ እየመጣች እንግዲህ ያው ሌሊት ተተመጣ ያው በጣም ስለ ራሱ የሚያቅሰው በጣም ስለ ሰዎች የሚያቅሰው ምናምን ጓደኛ አለክ። ያው ስልክ በጣም ጎበዝ ሰው በዚህም ስራ አሁን እኔ በምሰራበት ስራም ሌላ ሰው የምታክ ከሆነ እሱን ነው ይሄን መፍትሄ የሚፈታው። ስለ እኔም ልፈታልህ እችላለሁ፣ ግን ትንሽ ይከብዳል።
እንዴት ማለት እኔ ጋር ያለው ፕሮሰስ ብዙ ነገሮችን ሊያመጣ ይችላል። እንግዲህ ስራ ሰው ይደውላል ብዙ ሰው እርሱ ታዋቂ ነው እዚህ ሰፈር በጣም መድኃኒት ይኸው በቃ ምንም ማድረግ አልችልም። ሰው ይመጣል ያስቸግራል። እኔ ላቆም ፈልጌ ነበረ። ምክንያቱም እኔ አሁን እያረጀሁ ሄድኩ። አሁን አይ ባክ ግርም እምቢ ብሎኛል። ያው በግድ ነው እርሱ መድኃኒት አይደሉ እንደ እርሱ እንዴት ያሞታል? ለታው እንጂ ልጄ እንደው የፈጣሪ እንደው አንድ ህመም ከሆነ እኮ ምንም ብታረግ አድንም። እኔ አሁን ይሄን ሰጠው አይደለ ለራሱ አያውቅም ይባላል። ለራሱ እኮ ሰው አያውቅም ይባላል። ከሌላ ነገር ጋር ነው እያገናኘው ያለው አንተ እኮ። አይ አታስቀኝ እስቲ። አይ ይሁን እሺ። ያው እንደው የሌሊቷን ነገር ይፍቱልኝ። የሌሊቷን ነገር እንግዲህ እንትን ማድረግ አለብህ። ምን ላይ አንድ በግ ትገዛለህ። በግ ይኸው ጥቁር በግ ነው የምገዛው። ጥቁር በግ ገዝተህ ታርዳለህ። እቤትህ ነው የምታርደው። እቤትህ ታርዳለህ። ደሙን ትረጫዋለህ ቤቱን እንዳለ ቤት ውስጥ። አዎ ቤት ውስጥ። ምክንያቱም መንፈስ ነው ይሄን ታገኘ ይሄዳል። ስለዚህ በግ ነው የሚያስፈልገው። በግ ጥቁር በግ ወንድ በግ ትገዛና ግንባሩ ላይ ደግሞ ነጭ ነገር ካለ ጥሩ ነው። ግንባሩ ለምልክት ምልክት ካለ በስማ ምን ልበልክ እንደው አሪፍ ነው ማለት በቃ እንደው አሪፍ ነው። ሌላ ደግሞ የምሰጥክ መድኃኒት አለች። እሷን ካረካት አንድ ላይ ነው ምረጨው። በጥበጣ መድኃኒቱን ይሰጡኛል። እሰጣለሁ ችግር የለውም። መድኃኒቱ ይሰጡኛል አንድ ላይ ለመክፈል እንዲመቸኝ ነው። ግን ማለት ነው አሁን ይሄንን ያደረገብኝን ሰው አንደኛ ማወቅ ፈልጋለሁ። ሁለተኛ እንደዚህ የሚሰሩ ሌሎች ሰዎች አሉና ማን ነው እኔ ላይ እንደዚህ ስልክ አንተ ነገረኛል። ብዙ ጠላቶች አሉኝ ብለሃል። ጠላቶች አና ያለ ወደዚህ ልኝ አሁን በህይወት ውስጥ እያለሁ በራስ ላይ እየሰራ ያለ ብር የምታገኝ ከሆነ እነሱ የሚቀኑብህ ከሆነ በደንብ ነው የሚያደርጉት። በደንብ ነው የሚሰሩ የሚችሉ። አዎ ስለዚህ ምን ታደርጋለህ? አይ እንደረስማ ራሴን በጣም ነው እንትን እያለኝ ያለው ሰዓት አለ። ምን ላምጣሉት የሚፈልጉ? ኧረ በስመ አብ ችግር የለውም እና እነሱን እንትን ትላለህ። የሆነ ቅጠል የሆነ ወረቀትም አርጌ ጽፌ እሰጥሃለሁ። እርሱ ግን እንደዚህ አይነት ነገር ይሰራሉ? እንደዚህ መንፈስ ምናምን መጥቶ እንዲገናኝ እንደዚህ አይነት ነገር ያደርጋሉ? አይ በፍጹም። እኔ ስልክ ያው አርግ የተባልኩት እንደማድረግ ነግሬሃለሁ። ኦኬ ይሄንንም ጨምራ ከተከፈለኝ እኔ መስራት እችላለሁ። እኔም ያልኩ ምንድነው ያልኩ አሁን አንተ ላይ መጥፎ ነገር ያደረገብህ ሰው ላይ ማድረግ ትችላለህ እንጂ አሁን እኔ ሚስጥር ነው እየነገርኩ ያለሁት። በቀል በበቀል ነው የሚባለው። በቀል ተፈለክ ነገርን ችግር የለውም። መዳን ብቻ ተፈለክ መዳኑን የመዳኒቱን ሰጥቻለሁ። ይሄ ሌሊቱንም ነገር ደግሞ በጉን አርደ ደሙን እርጨው። ከዛም በኋላ ደግሞ ስጋውን ለአንተ ጭራሽ እንትን እንዳበለው በጉን ለምን በቃ በውጪ ሰው ነው መስጠት ያለበት። ለዛውም እነሱ ለጓደኞች ወይንም ደግሞ ሌላ ሰው ላንተ ላይ አንተ ሳታውቅ መጥፎ ነገር ሊያስብብ የሚኖር ሰው ስላለ እነሱ ስጋውን አብላቸው። እሺ አንድ እህት ነበረችኝና ልክ የኔ አይነት ችግር ነው የገጠማት እህቴ አለችና ለሊት መንፈሶች እየመጡ ይደፍሩኛል። በዛ ላይ እርጉዝ ነኝ እና 10 ወር ያህል አርግዤ ቆይቻለሁ አለች። እንዴት ነው ስለ አሁን ያረገዘችው መጀመሪያ መንፈሱ ሳይገናኛት ነው ወይንስ ደግሞ በየቀኑ ነው የሚገናኛት? ለሊት 9 ሰዓት ያረገዘችው መንፈሱ ተገናኛት በኋላ ነው እንደዛ ነው ያለችኝ። አይ ከበር ነው ይሄ የሚፈታም ነገርም አይደለም። ማን ሊሰራው ይችላል እንደዚህ? ያው እንደዚህ አይነት ነገር መንፈስ ተገናኝቶ እርግዝና የሚፈጠር ከሆነ አንደኛ የሰው ልጅ አይደለም የሚፈጠረው ዘውድ ውስጥ ወይን እባብ ነው ወይን የሆነ ነገር ነው ወይን ደግሞ ጥቁር አሞራ ሊሆን ይችላል። ምንም የምታውቀው ነገር የለም። እንደዚህ የገጠመው ሰው እርሱ አይተዋቃሉ? እኔ ገጥሞኛል። ብዙ መከራይቼ ብቻ ምን ልበል 1 ወር 2 ወር እንትን ብሎ ነው ሴትዮዋም ልትድን የቻለችው። ግን እሱ ነው በአብዛኛው እኔ ሰዎቹም እንትን አሁን የኔም ችግር ነው። እንደው ለእርሶ መክፈል ያለብኝን ሁሉ ከፍላለሁ። እሷ ጋር እንሂድና እዩትና እንትኑን ከዛ በቂ ገንዘብ እኔ ሰው ቤት አልሄድም። እስቲ ወይ ክፍያውን ሊና ስንት እንደምከፍል መጀመሪያ ለስራው ይሄ በሉኝ። እኔ ከፍሎታል አይደለም እኔ ከፍሎታለሁ። የበጉን ለብቻ አለ እሱም ለብቻ አለ።
ሰው ቤት ደግሞ ሄጄ እኔ እንትን አለ በጣም ትልቅ ነው መቼም ያው ከውጭ ነው ታላከልኝ ብዙ ሀብታም ነው ግን እንደው ሀብታም ሆኖ እቺ ነው መሰለች እንትን አይደለም ጭርንቁስ ያለች ቤት ውስጥ ነው የሚኖሩትና እንደው ከዚህ የተሻለ ይገባውታል እርሶ ለኛ መፍትሄ እንደመስጠት አይደለም አዩ እንደዛ አይነት ቤት ውስጥ ሆነ ነው እኔ ቤት ገዛለሁታለሁ እንደው የዚች ልጅ ነገር እንደው ይው በቃ አንጀቴና ተብለው እንዴ አይ ቋንቋም ጥሩ ያውቃሉ ኧረ ተው እኔ በቤቱ ይቅርና ያለችውን እኔ ቤት አለኝ ሌላ ቦታ ማከራያቸው ምናምን እቺን ዝም ብዬ ነው ለስራ ነው በቃ ዝም ብዬ ዙም መሰራባት ነው እንጂ እንደው ቤት እኮ አለኝ ሌላ ግን ያው ስንት መጣ 150 ሺህ ብር ትከፍላለህ ልጅቷ እዚህ የምትመጣ ከሆነ 150 ሺህ ብር አይ እኔ አልሄድም ለምን ሌላ 150 ሺህ ብር ተከፍሎታል አይ ለምሳሌ ለምንድን ነው የማይሄዱት እኔ እዚሁ ነው መጥቶ እንዲሰራ እንደው እሱ እርጉዝ ናት እንደው ባኮት ኦይ አይደለም እንደዚህ አይደለም እኔ ጥሩ ስሜትም እየተሰማኝ አይደለም እኔ ያው በክፍያ ለእርሶ እንደው ሲያንስ ነው ግን እንደው እቺን እርጉዝ እንደምንም ብላችሁ እርሶ መፍትሄ ያጡም ይሄዱና ይዩዋት እንደው ከ10 ደቂቃም የበለጠ የት አካባቢ ነው ሰፈሩ እንደው ቅርብ ነው እዚህ እኔ በመኪና ወስዶታል እርሶ ማንም አያውቁም ቅርብ እንዴት ሆኖ እኔ ጋር አልመጣችም ታዲያ እንዴት አልሰማሁም እኔ እንኳን የሰማሁት ነገርም የለም ግራ ገብቷት እንደው እህቴ ተሰቃየችብኝ እንደው እኔም በቤተሰቤ ላይ ድንገት ያው ብዙ ሰዎች እኔ ጋር ይመጣሉ ብዙ ሰዎች እንትን ይላሉ ድንገት ካወኳት እስቲ ያው ስልክም ይዘሃል አይደል ብታሳየኝ ፎቶዋን ምክንያቱም ድንገት ካወኳት ነው ፎቶ የለኝም እሱ አይ እንደው አጋጣሚ ስልክም ጠፍቶብኝ ያው እንደገና ገዝቼ ነው እንደው እኔ እንደው 500 ሺህ ቢሆን እከፍላለሁ እርሶ ከኔ ጋር ይሄዱና እንደው ከ10 ደቂቃ የበለጠ ማይቆዩም እንደው የሚደረገውንም እንደው ቢያንስ ተስፋ ላገኝ እኔ ያው 10 ወር ሙሉ አርግዛ ልጅ ይሁን ምን ይሁን ያለው አይታወቅም ያው መንፈስ ተገናኘ 10 ወር ሙሉ ተቆየ ልጅ አይደለም ይሄ የተረጋገጠ ነው እኔም እዚህ ጋር እንትን ይው ሚስጥር አላሳየም ብዬ ነው እንጂ እኔም ስራዬ ነው ስለዚህ ያለው ነገር ምን መሰለ ውጪ መኪና አለ ባኮት እኔ እንዲህ መሰለክ መስራት የምችለው መፈወስ የምችለው እኔ ጋር ስትመጣ ነው ዛሬ እንደው እዛን ይደባኩት እርጉዝ ናት አሟታል አሁን ራሱ ምን መንቀሳቀስ አትችልም ጭራሽ ነው ማትችለው እንደው እርሶ እንደው ያው ከፈጣሪ ያገኙታል እንሂድና ያው እዛው ይፈውሱልኝ እንደው እህቷም አለች እና አሁን ራሱ ለእህቷ ትቼ ነው የመጣሁት ለጓደኛዋ ትቻት ነው የመጣሁት በቃ ይኸው ልትሞትብኝ ነው እባክዎት እንደው ይሄ መድኃኒት እንደው ከፍሎት አሁን ሁሉ እዚሁ አየር ላይ ትራንስፈር አደርግልዎታለሁ ለሚሄዱበት ምን ያደረጉ ነው ጋሽ ምን ተሰማት እሺ ዝም ብላለሽ አይ መጥፎ ነው በቃ አንተ እሷ ላይ የደረሰው ነገር እንደነገርከኝ ከሆነ እሺ መጥፎ ነው በጣም መጥፎ ነው እንትን ነው ሰው ነው ያደረገባትና የራሷ ሰው ይመስላል እድሏ ማን ነው እንደዚህ አይደለም ሁሉም ነገር ይስተካከል ይመስለኛል አንተም የራስህን መጀመሪያ እንደ ቤተሰብ ነው አሁን አንተ ላይም የተደረገው ነገር እሷ ላይም እንደተደረገ ነው እንግዲህ ቤተሰብ ምንድነው የሚፈልጉት ምን ተዝኖት ይሄ ነገር ይፍቱልኝ እባክዎት ይፍቱልኝ ያው አሁን እንዴት ታረግ መሰለህ ምን ላድርግ ጋሼ ዶርሶ መላያቱ ለአንተም መድኃኒቱን ውሰድ እዚህም የሚሰጥ ሌላ መድኃኒቶች አሉ አንተም ብዙ ነገሮች አሉብክ እንደማየው እሺ ስለዚህ እንደማይክ ደግሞ በጣም ጎበዝ ታታሪ ሰራተኛ ነክ በጣም ትሰራለህ እና ጥሩ ነው በስራ ላይ የሚቀና ሰው ብዙ ሰው አለ እነሱን ደግሞ በራስ መንገድ አደርጋለሁ በጉ በራስ ይሄ ተበሽቶ የምትድንበት ነው በጉ እነሱ የምትከላከልበት ደግሞ ሰርተ ተለውጣ ማሳየት ነው ያው እነሱ እንትን ይቃጠላሉ ልክ ነው አቃጥላቸዋለሁ ያው አንዳንድ ድሮ ሰዎች ምን ይላሉ መሰለ ምቀኛ ታሳጣኝ ይላሉ ምክንያቱም ትለወጥበታለህና ምቀኛም አንዳንዴ ሲኖር ጥሩ ነው እና አሁን እንግዲህ ላንተ ብዬ
ስራዬንም እንግዲህ ሌላ ሰዎችም መድኃኒት ቀመመልን ብለው ነበር። ችግር የለው አየውል እኔም ስራዬ ነው እኔም ተካፍሎ ነው የሚሄደው። ስለዚህ ያለን አማራጭ እሷ ጋር እንሂድ። እስቲ ምንድነው ቢላው ምን እቃ መቆርጥበት ነው አትፍራ ልጅ እንደው ምን ነው እጄ ስለማላክ ትንሽ ደነገጥኩ። ኧረ ይሄን አልኩ ብዙም እንትን አይደለም ለመድኃኒት ብቻ ነው እንደ አሁን እንሂድ እንደው እሺ እንግዲህ ምን ይደረጋል። ውድ ተመልካቾቻችን አሁን የምንገኘው የምህረት ቤት ነው። ለምህረት መፍትሄ ለመስጠት ላይታች እያልን ነው። እኛ ብቻ አይደለንም የክሩ አባላት በሙሉ ላይታች እያሉ ነው። እንግዲህ ከሆስፒታል መልስ ዛሬ እዚህ እሷን ለመጠየቅ እንግዲህ በዚህ ሰዓት እዚህ እንገኛለን። እኛ የግዴታ ክትትል ማድረግ ስላለብን ይህን ነገር ከዳር ለማድረስ ብዙ ነገሮችን ማጣራት ስለነበረብን እንግዲህ ከክሩ አባላት ጋር ተከፋፍለን እንግዲህ የተወሰኑት ወደ ሆስፒታል ምህረት ይዘዋት ሄደዋል። እኛ ደግሞ ያው መሄድ ያለብን ቦታ መሄድ ስላለብን የግዴታ እዛ መሄድ ነበረብን። እንግዲህ ያገኘናቸው አንዳንድ ፍንጮች አሉ፣ አንዳንድ ነገሮች አሉ። እነሱን ግልጽ ከማድረግ በፊት ግን ከእህቴ ጋር የተወሰነ ቆይታ እናድርጋለን። ሰላም እህቴ፣ እንግዲህ ያው ከሰዓታት በፊት ጥሩ ሁኔታ ላይ ስላልነበርሽ አንቺ ሕክምና እንድታገኝ የክሩ አባላት ይዘውሽ ሄደዋል። በቂ እንክብካቤ እንዳደረጉልሽ እናውቃለን። እስኪ ከሆስፒታል ላይ ምን ተባለ? ምን የተወሰነ ውሳኔ አለ? እስኪ ያንን ነገር ግልጽ አድርጊልኝ። እሺ ለእናንተም በጣም አመሰግናለሁ። ማለት አንተ ለእኔ ብዙ ነገር ነው የለፋው። ያው እዛ ከሄድን በኋላ ያው ደሜ በጣም እየፈሰሰ ነበረ። ማለት ደሜ ከፈሰሰ በኋላ የሆነ ነገር እየቀለለኝ ነበረ እና ደግሞ በጣም ነው የሚሸተው። የእውነት እኔ እንዲህ ብዬ ልነግር አልችልም። በጣም ነበር የሚሸተው። ሆስፒታል ራሱ በጣም ነው የሸተታቸው። ማለት ብዙ መድኃኒት አረጉ ማለት ያ ሽታ እንዲጠፋ ምናምን እና ያ ደም ከፈሰሰኝ በኋላ የሆነ ነገር ነው የቀለለኝ። ግን ያ ማለት ደግሞ አሁን ደህና ነኝ ማለት አይደለም። በጣም እያመመኝ ነው። ይሰማሻል? አዎ በጣም ነው የሚያመኝ። ግን ያ ደም ከፈሰሰኝ የሆነ ነገር ከውስጤ እንደወጣ ነው የተሰማኝ። ማለት የሆነ ቀለል የሚል ነገር አለ። ትንሽ ነገር ቀሎኛል እና በጣም ነው የሚሸታው። ማለት እንደዚህ እኔ እንደማወራው አይደለም። ሽታው በጣም ነው የሚረብሸው። እዛ ሐኪም ቤት ራሱ ሰው ሁሉ ነው የተገረመ። ይሄ ነገር ምንድነው ከውስጧ እየወጣ ያለ ነገር ማለት ደግሞ ራሱ እነሱ ሲያዩት የሆነ የተቆራረጠ ነገር የሆነ እንደ ስጋ ነገር አለው እና እኔ በቃ እሷ እንዳታይ ምናምን ሲሉ እየሰማው ነበር እና በጣም እየሸተተ ነው። እኔ ራሱ በጣም አዝኛለሁ። በቃ ማለት ውስጥ ያለው ነገር ነው እንደዚህ አይነት ነገር እንዲፈጠር ያደረገው። ደም በባህሪ እንግዲህ አሁን እንዳልሽው አይነት ነገር አይፈጥርም እና ምንድነው አሉ የሰጡት እንትን ማለት ውስጥ ያለው ነገር ልክ አይደለም። ምንድነው ነው ያሉት። በቃ እኔ ሰው ማለት ሰው ከሆነ እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? ማለት ከዚህ አሁንም መረመሩት። ምንም የሰው እንትን እየታየ አይደለም ወይ በቃ ኦፕራሲዮን መሆን አለብሽ ምናምን አሉ። ግን ያው ጓደኛዬ ፈቃደኛ አልሆነችም። እኔ እንደዛ እንደሆን እኔ ማንም እንዳሌለኝ ነገር ያለው ግን በቃ የኔ መጨረሻ ምንድነው ማድረግ ያለብኝ? ይሄ ነገር እስከ መቼ ነው የሚቀጥለው ምናምን ብዬ ለነርሷም ነገርኳት። ግን የሆነ ሰው መፈረም አለበት ምናምን አለች። ማለት በቃ እኔ ራሴ እፈርማለሁ ወይ ከሞትኩም ወይ ከዳንኩም። በቃ እግዚአብሔር ከዚህ በላይ ስቃይ የለም። እኔ በጣም ነው የተሰቃየሁት። ያ ሽታ መቋቋም ቀላል አይደለም። እኔ ቅድም ራሱ በጣም እንትን ብሎኝ ነበረ። ማለት እዛው ስታድ እያለቀስኩ ነበረ። በቃ ተይ ወይ የተሻለ ነገር ይገኛል ምናምን ብላኝ ነበረ። ከዛ ያው ጓደኛዬም ፈቃደኛ አይደለችም። በቃ የሆነ ቤተሰብ መፈረም አለበት ምናምን አሉ። ማለት ምንድነው ማድረግ ያለብኝ? በቃ እኔ ራሴ ልፈርምና በቃ ማለት ኦፕራሲዮን መሆን ካለብኝም መውጣት ካለበት እንዲወጣ ምናምን ብያቸው ነበረ። ግን እስቲ ቆይ መጀመሪያ እናውራ፣ ጓደኛሽንም ማረጋግተን ወደዚህ ያመጣሽ የረዳሽ ሰውም የጋዜጠኛ ባለሙያም እሱ የሚለውን ነገር እንስማና ከዛ የሚሆነውን ነገር እናደርጋለን ነው ያለው። እኛ ያውልሽ ነገሩን ቀስ ብለን እንትን ማለት አለብንና በዚህ ጉዳይ ላይ በእርግጥ ውሳኔዎቹ የቤተሰብ ያንቺና የጓደኛሽ ነው። ግን እኛ ከምንም በላይ በጣም ምንም አይነት ሰከንድ ሳናጠፋ እንግዲህ ለአንቺ መፍትሄ ለመውሰድ እንግዲህ ይሄ የባህል ሕክምና ቦታ ላይ ሄደን ነበረኝ። ያው ቀጥታ አንቺን ወደ ሆስፒታል በወሰዱ ቅጽበተኛ ሄድ ነው ቀጥታ እንግዲህ ጓደኛሽን ካወራን በኋላ
ማለት እሷ የምታመጣው ባህል ህክምና ምናልባት እሱ ነገሮችን ለማባባስ ምክንያት ከሆነ እንደዚሁም ደግሞ እንደዚህ የመሆንሽ ምክንያት ምናልባት እሱም ከሆነ ምክንያቱም በህክምና ሙያ ላይ እንደዚህ አይነት ነገር ገጥሟቸው ማያውቅ ከሆነ ይሄ ነገር መፍትሄ ከሌለው በአልትራሳውንድ ታይቶ ምንም ነገር ከሌለ ይሄ ነገር ከባዕድ ጋር በተገናኘ ከሆነ ይሄ ከእንትን ጋር ከሱ ጋር በተገናኘ ከሆነ ምክንያቱም አንድ ነገር ሀፕን ካደረገ እርግጠኛ ነኝ የሆነ ምላሽ ይኖራል። እኛም ደግሞ እስከዛሬ ብዙ ነገሮች አይዞሽ ቀና ማለት ፈልገሽ ነው ላግዝሽ እና እንደዚህ አይነት ነገሮች የሚፈጠሩት በዚህ ምክንያት ነው ብለን ብዙ ከዚህ በፊት ያሳለፍናቸው ጊዜያቶች አሉ እና ይሄ ከመንፈስ ጋር የተገናኘ መንፈስ እንደዚህ አድርገኝ ምናምን ስትይ ነበረ። ማላቀው አይነት ነገር ይደፍረኝ ነበረ። ሰው አይደለም የሚታይ ነገር አይደለም ያንቀኛል፣ ግን ምንም ሳይ ምንም የለም ካልሹ ጋር በተገናኘ ነገሮች በእርግጠኝነት ወደዛ ሊሆኑ ይችላሉ ሳይንሱ የሆነ ነገር ካልደረሰበት እና ይሄ ነገር ከዛ ጋር በተገናኘ ከሆነ ብለን ለማጣራት ሞክረናልና ስንሄድም አንዳንድ ያገኘናቸው ነገሮች አሉ። ለማጣራት ሞክረናል፣ ጥያቄዎችን ጠይቀናል። ኢቭን አንቺንም እዚህ መጥቶ እንዳይሽና መፍትሄ እንዲሰጥሽ ወይም ደግሞ ይሄ ነገር የተፈጠረበት ምክንያት እንዴት እንደሆነ ማብራሪያ እንዲሰጥ ምክንያቱም እኛ አሁን እዚህ ጋር የምንፈልገው ያንቺን መዳኛ ነው። እኔ ደስ ይለኛል ማለት እኔ መዳን ነው የምፈልገው ምንም ይሁን ምንም በቃ ይሄ ነገር ከውስጤ እንዲወጣ ነው የምፈልገው። እኔ በጣም እየተሰቃየሁ ነው አሁን ማለት አንተ ከመጣክ በኋላ ያ መድኃኒት እሷም አልሰጠችኝም። ከዛ በኋላ አሁን ትንሽ ይሻላለሁ አዎ ማለት በቃ ተኛለሁ፣ ቢያንስ እንቅልፌን ተኛለሁ ማለት ምንም መጣጣም ምንም የቀባችኝም መድኃኒት የለምና ያ ነገር ምንድነው እኔ ራሱ በቃ ጥያቄ እየሆነብኝ ነው ማለት ስሙ የሚሰጥሽ መድኃኒት ተብሎ ነው። ግን መድኃኒት የሚባለው ነገር ጠፍቶ ሌላ ነገር የሚፈጥርብሽ ከሆነ ጫና የሚፈጥርብሽ ከሆነ መድኃኒት አይደለም። በተለይ ደግሞ እኛ ከመጣን በኋላ መድኃኒቱን እየሰጠችሽ ካልሆነ በኋላ ወይም ደግሞ እሱን እየወሰድሽ ካልሆነ በኋላ አንቺም ደህና ነገር እየተሰማሽ እንደሆነ ነገርሽኝ። ግን እዚህ ጋር አንቺ ራሱ እስከዛሬ የሚሰጥሽ መድኃኒት የምትሰጥሽ መድኃኒት ለውጥ ካላመጣ ይህን ነገር አልወስድም፣ ምንም ለውጥ አላሳየኝም፣ በመድኃኒት ስም የምትሰጪ ነገር ግን እያሻለኝ አይደለም ያላልሽበት ምክንያት ምንድን ነው? የፈለገ ሰው ብታምኚ የፈለገው ቢሆን እንዴት እንደዛ አላልሽም? ብያታለሁ። በቃ ይሄ እኮ በግድ ነው የምትሰጥሽ። አዎ ይሄ እኮ ለውጥ የለውም፣ ለምንድን ነው የምወስደው? በቃ ተይው ወይ እንደዚህ ብሞት ይሻለኛል ምናምን ስላት አይ ዝም ብለሽ ወሰጂ ያለበለዚያ ትሞቻለሽ። ያው እኮ ነው ይሄም እኮ ከመሞት ወደኋላ አይልም ምናምን ስል የቁም ስቃይ ሆነ። ከዛ እምቢ ስላት እኔ በምግብ ይሁን አንዳንድ የምትሰጠኝ እኔ ለኔ እንደዛ ትይቻለሽ ማለት ምንም ለውጥ የለውማ ማለት በምግብ እንደሰጠችሽ ማለት አልወስድም ካልሽ በኋላ በምግብ እንደምትሰጥሽ ለምን አሰብሽ? ወይም ትኮሳተርብሽ ነበር? አዎ በቃ ለምንድን ነው የማትወስጂ? ብር ከፍዬ እኮ ነው ያመጣው እኔ ላንቺ ብዬ እኮ ነው። አይ በቃ እኔ አልወስድም፣ እኔ ማለት ብሞት ይሻለኛል፣ አሁንም እኮ ሞቻለሁ፣ ምንም ትርጉም የለውም ምናምን ስላት በቃ እሺ ተይው ምናምን ትለኝና የሆነ ምግቡን ከበላው በኋላ የሆነ ያ እሷ ስትሰጠኝ የነበረ ስሜት ይሰማኛል። ማለት ምግቡን ከበላው በኋላ አልወስድም ብዬ እምቢ ካልኳት በቃ እሺ ተይው ምግብሽን ቢ ብላኝ ምግቡን ከበላው ያኔ እንደዚህ እኔ እሺ ብያት ስወስድ የነበረው ስሜት በቃ ይሰማኛል። ነግሬያለሁ እኮ አንድ ቀን እሷ ውጪ ስራ ነኝ ምናምን ብላ ስታድር በቃ ተኝቼ ነው የማድረው። ማለት ያ ነገር የለም ያ ህመም የለም ማለት አይደለም፣ ግን ትንሽ ይሻላል፣ ቢያንስ ተኛለሁ። እነዛ የሚያንቁኝ ሰዎች እነዛ መጥቶ የሚደፍረኝ ሰው አልነበረም። ቢያንስ 1-2 ቀን በሰላም ተኝቻለሁ። ዛሬ እኮ በሰላም ተኝቻለሁ እኮ እንደዚህ እዛ ሄደሽ ምን አረግሽልኝ ስላት አይ እዛ በቃ እንደዚህ መድኃኒት እኮ ሰውየው እንትን እያለልሽ ነው። ኦኬ አንቺ ግን ይሄን ነገር ስታደርግ ኖ ማለት አልሻልሽም ነበር በሰዓቱ? ማለት እንደዚህ አይነት ቦታ ሊሄድ ነው መድኃኒት ላመጣልሽ ነው ስትልሽ አይኔ በፈጣሪ ነው ማምነው የሆነ ሰው በህክምና በራሱ በባህል ምናምን ህክምና አላምንም ልታያት አልሞከርሽም? ብያታለሁ። በቃ ማለት እንደዚህ ሲያመኝ በቃ ጸበል መሄድ ስላልቻልኩ በጣም ስላመመኝ በቃ እኔ ያመጣልሻለሁ ጸበል እና ያው አንተ ካመንክ ቤትም ሆነ ብትጠጣከው እግዚአብሔር ያድናል አይደለ? እኔ በዛ ልክ ነበር ማምነው። የምትሰጠኝ ጸበል በቃ እኔ የምትሰጠኝ ጸበል ይሁን ብቻ እኔ ይሄ ነው ብዬ ላወራልህ አልችልም። ግን ስታጁ ጸበል ነው ብለሽ ነው? እኔ ጸበል ብዬ ነው የምጠጣው። ግን ከዛ በኋላ ደግሞ እሱንም በቃ ይሄ የባህል መድኃኒት ነው በቃ ይሄ ያድንሻል
ይሄ ጥሩ ነው ማለት ያ የባህሉ መድኃኒት እየባሰብኝ መጣ። ስትቀባሽ የሚሰማሽ ስሜት ምንድነው? በቃ ስቀባኝ የሆነ ውስጤ የሆነ የሚበላኝ የሆነ የሚንቀሳቀስ ነገር አለ የሆነ እንደ አውሬ እንደዚህ መሬት ላይ በቃ እንደዚህ አይነት ነገር እኮ በቃ አየሽ የሆነ ውስጥሽ ያለውን ሊያወጣ ነው ትለኛለች። ሊያድንሽ ነው በቃ ውስጥሽ አውሬ ነው ያለው እነሱ ሊወጡልሽ ነው ትለኛለች። ከዛስ ይሄ ነገር ሳይወጣ ሲቀር የታለ የወጣው የሚል ጥያቄ ጠይቀሽ ጊዜ ይፈልጋል ትለኛለች። ስለዚህ ተረጋጊ ጊዜ አየሽ እያደገ ነው ወይ ሊወጣልሽ ይሆናል ወይ በሐኪም ቤት ይወጣልሻል ወይ ደግሞ ይሄ መድኃኒቱ ራሱ በሆነ መንገድ ያወጣዋል ትለኛለች። ግን ያው ምንም ለውጥ የለውም እየባሰበት ነው እንዳየክ ነው። ጭራሽ አሁን ደግሞ ደም እየፈሰሰኝ ነው ያለ ያ የሚፈስ ነገር ደግሞ በጣም ነው የሚሸተው ማለት በቃ ይሄ ምልክ አይደለም በጣም ማለት እኔ እየተሰቃየሁ ያው እኛ እንግዲህ ከሷ ጋር ማለት አንቺን ወደ ሆስፒታል እንዳንወስድ ምን ያህል ስትከላከለ እንደነበረ አይተሻል። በቃ እኔም ለምንድን ነው የሚል ጥያቄ ፈጠረ። የኛም ጥያቄ እሱ ነው። በነገራችን ላይ እንግዲህ እስከ መጨረሻው ድረስ በጣም በትግስት አወራናት። ግን መጨረሻ ላይ የሰውየውን ስም ላለመናገር ወይም ደግሞ ይህንን መድኃኒት ስጣትን ሰውዬ ለመከላከል በጣም ብዙ ጥረት አድርጋ ነበር። ግን እኛ ይሄ ነገር የመጣ ባለቤቴ ይሄን ንብረት ወደ አንተ አላረግም ካልኩ በኋላ ነው በቃ እኔ ልጅ እፈልጋለሁ አለኝ። እሺ እኔም ደስተኛ ነበርኩ እሱም ደስተኛ ነበረ። ግን ከዛ በኋላ ነው በቃ እኔ ህመሙ የመጣ እርግዝናውም የመጣ እንደዚህ ነገር የተፈጠረ እሱም ከሞተ በኋላ እየባሰበት ሄደ። በቃ ማለት እሱና እሷ በጣም ነው የሚተዋወቁት በጣም ጓደኛዋ ነው በቃ እንደ ወንድሟ ነው የምታየው ማለት ነው። ያስተዋወቀችም እሷ ነች። በቃ እዚህ ቤትም ትኑር ምን ችግር አለ በቃ ጓደኛሽ አይደለች ማለት እንደ እህትሽ እኮ ናት ምናምን ስለኝ እኔ ትኑር በቃ ምን ችግር አለው ይበቃናል ቤት ምናምን ስለው ደስተኛ ሆኜ ነው የተቀበልኳት። ግን ነገሮቹ እየተቀየረ ሲሄድ ሐኪም ቤት እንዳልሄድ ለምን እንዳልፈለገችው በቃ እኔ ጥያቄ ሆኖብኛል ማለት ነው። ለምን ባለፈው እኔ እንደዛ ሆኜ ምንም ቢሆን በሰመመን ውስጥ አውቃለሁ ማለት እንደዛ እምቢ ስትል እንደውም አድኑልኝ ማለት ሲገባት ለምንድን ነው ሐኪም ቤት የከለከለችኝ የሚል ነገር የሆነ ጥያቄ ፈጥሮብኛል። ለምን ምንድነው ያለ እሷ ከኔ ጀርባ ያላት ነገር ምንድነው? ለምንድነው ያልፈለገችው? ወይስ ለምንድነው ያልዳንኩ ማለት በቃ ወይስ የቤተሰቦቼ ዘመዶቼ ልጥራቸው ምናምን ስልታያቸው ለምን ታንገላታቻለሽ? በቃ እኔ ያስተማምኩሽ አይደለ ስትለኝ በቃ እኔም ተዋለው ማለት ዘመድ አለሽ እንዴ አንቺ? አክስቶቼ ምናምን አሉ ሩቅ ስለናቸው ግን አሉ እንደዚህ። እነሱ እንዴት ካንቺ ጎን አልሆኑም? እኔ ያልነገርኳቸው ጓደኛሽ ብቻ ከጎንሽ ያለችው ቢያንስ ከይዙ ከባድ ነው። ግን በቃ እነሱ ሩቅ ናቸው። አሁን መንገዱም ጥሩ ስላልሆነ ያውቃሉ ማለት ይሄን ዲቴል እንደዚህ ገብተው ያውቁም እንደሚያመኝ ምናምን ያውቃሉ። እኔ እንደውም 10 ወር ምናምን አላልኳቸውም ገና 8 ወር ነኝ ምናምን ነው ያልኳቸው እንጂ ይምጡ በቃ እነሱ የሚያውቁ ስል በፍጹም አይቻልም። እና እኔ እነሱ የሚያውቁት ስልክ ቁጥር ነበረ። ስልክ አንድ ጊዜ እስቲ ስልክሽን ስጪኝ የኔ ስልክ ጠፍቷል ብላ ስልኬን ይዛ ሄዳ ስልኬ በቃ ጠፋብኝ ሌባ ወሰደብኝ አለች። ማለት እነሱም ሊያገኙኝ አልቻሉም ከዛ በኋላ ማለት ነው። ይሄ ግን እርግዝና ማለት ከመጀመሪያ ጀምሮ እያደገ የመጣ ነው ወይስ ከመጀመሪያ ጀምሮ ይኖረው እንደዚህ? በቃ መድኃኒቱ ወስዶ እያደገ መጣ። ይሄ አንዴ ጸበል ነው ብላ የምታመጣልኝ አንዴ ደግሞ የሚቀባ አንዴ በጣም ነው የምጠጣው በጣም ነው የሚመራው የምጠጣው ራሱ ማለት ነው። አረ ይመራል ምናምን ስላት የመድኃኒቱ ባህሪ ነው። በቃ አንቺ ዝም ብለሽ ሰጂ መዳን ከፈለግሽ እኔ እውነት አላውቅም በቃ ለኔ ብላ ስለሆነ ስራዋን ትታ ከኔ ጋር ማንም ጓደኛ እንደዚህ ያደርግም። በቃ እሱ ዛሬ ላይ ጓደኛ ነው ቅርበት ያለ ሰው ነው ብዙ ነገሮችን ያው ስታየው ነው ስትረዳ እንደዚህ አይነትም ሰው አለ ብለህ ታምናለህ። አሁን እኔ እሷን መጠርጠር የጀመርኩት ባለፈ ሐኪም ቤት መሄድ የለባትም ስትል በቃ የሆነ ነገር እንዳለ ተሰማኝ። በቃ ለምንድነው ያልፈለገችው? ምናልባት ያንቺ ችግር ይኖርበት ይሆን እዚህ ውስጥ? እኔ እንግዲህ ምንም ያረኩት ነገር የለም። ከአንድም 2 3 4 ጊዜ ብዙ ነገር ያሽላል ያለችው ነገር በፍጹም የሚያሽል ሆኖ ሳይገኝ ሲቀር ያንቺ እንደዚህ እሷን በጣም የወጣ እምነት ማሳደር እንደዚህ ልክ ነው አይ በቃ እንደዚህ ይሄ ነገር እስከ ህይወት የማሳጣት ያስደርሰኛል። አይዞሽ ደህና ነሽ ይሄን ነገር ማለት ነገር አልነበረም ብያታለሁ። በቃ ብዙ ነገር ለምን አንድ ሰው ላንተ ብሎ መስዋዕት ሲከፍል የራስን ተተውና በቃ ልክ ነች የምትለው ነገር ታምናለህ ማለት እኔ ቤት ያስገብቻታለሁ
የምንተዳደረው በራሴ ንብረት ነው። ምንም የምታወጣ ነገር ሁሉም ነገር ቤት ኪራይ የምትቀበለው እሷ ነች። ምንም ነገር ንብረትን የምትቆጣጠረው እሷ ነች። ማለት ይሄ በጣም ብዙ ሰው ነው ያለ፣ ከ5 በላይ ተከራይ አለ። በዛ ላይ ደግሞ ብዙ ብር ነው የሚከፍሉ። ስለዚህ ይሄን ኮንትሮል የምታደርገው በቃ እሷ ነች። ለምንድን ነው አንቺ ኮንትሮል የማታደርጊው? ማለት እኔ ካመመኝ በኋላ ሁሉም ነገር የምታደርገው እሷ ነች። ውሃ የምትከፍለው እሷ ነች። ማብራት የምትከፍለው እሷ ነች። ሁሉም ነገር የሚያደርጉን ለእሷ ነው። ስለዚህ እኔ ኢቴሜንም ሰጥቻታለሁ። ማለት እጄ ማውጣት አልችልም፣ ገንዘብ እጄ ማምጣት አልችልም። ስለዚህ ስልክ በፊት በስልኬ ነበረ ትራንስፈር ማድረገው። አሁን ስልኬም ስለጠፋ በቃ ኢቴም ቁጥሬን ነገርኳት፣ ኢቴምን ሰጧት። ሁሉም ማለት ብዙ ገንዘብ አለ እዛ ላይ ማለት ነው። መድኃኒት አመጣሁበት ትላለች ምን ስለምትል በቃ ለኔ ብላ ስለሆነ እህትም ብትሆን ትሰጣታለህ አይደለ? ስለዚህ በቃ ሁሉንም ነገር ለሷ ሰጥቻለሁ። እኔ አላቅም ነገሮችን ወደ እሷ አሳልፈሽ ሰጥተሻል። አንቺ መጠቀም በዚህ በህመምሽ ምክንያት ብዙ ነገሮችን ወደ እሷ እንድታንቀሳቅሰው አድርገሻል ማለት ነው። ማለት በቃ ሁሉም ነገር በሷ ማለት እኔ ምንም ማድረግ አልችልም። ወጥቼ መግዛት አልችልም። እስኪ አላቅም ብቻ የኔ ህይወት። አይዞሽ ይኸውልሽ እኔ እናት አይዞሽ። ያው ለአንቺ መፍትሄ ለመስጠት ጥረት እያደረግን እንገኛለን። አንቺም እኛን ለመረዳት ሞክሪ። ብዙ ነገሮችን ግራና ቀኙን ጥያቄዎችን ካልጠየቅን መፍትሄ መስጠት አንችልም። እንግዲህ እኛ አሁን የምፈልገው መዳን ብቻ ነው። በቃ ከዚህ ህይወት መውጣት ነው። እየሞከርን ነው። ከሆስፒታል ምንም አዲስ ነገር የለም እንዳሉት ነው።